ለአባርያቆስ ቅዱስ ኤፍሬም በበላይ ሰቤት ለምንሽ እመቤት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ሆይ የእናትነት ምልጃ ፊት አያስመልስ ፊት አያስቀልስ ነውና በእናትነትሽ በአማላጅነትሽ ቅድስት ሆይ ለምኝልን ስንልሽ ቅድስናሽን አስበን ነውና ለምኝልን። እናታችን ቅድስተ ቅዱሳን ድንግል ማርያም ሆይ ከልጅሽ ከወዳጅሽ ምሕረትን ታሰጭን ዘንድ ለሀገራችን ለኢትዮጵያ ጽኑ ሰላም ለእያንዳንዳችን በጎ መሻታችን እንዲፈጽምልን ወደ ልጅሽ እንድትማጸኝልን አባትነቱን አምነን በአማላጅነትሽ ተመልክተን አባታችን ሆይ እያልን ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ በፍቅራ ለእግዝእትነ ማርያም ሞገሰ መስቀሉ ወሀብተ ረድኤቱ ይራቅ ማእከሌ ወማእከለ ኩልክሙ ወትረ በኩሉ ጊዜ ወኩሉ ሰዓት እግዚኦ መሐረነ ክርስቶስ 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 በእንተ ማርያም 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 መሐረነ ክርስቶስ ክርስቶስ ይሰውረን በምህረቱ በእንተ ማርያም ወላዲቱ 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 አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ
መድኃኒነ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ሐዋርያትን መላ ነቢያትን መላ ጻድቃንን የተቀበለ አምላካችን እግዚአብሔርን ሁላችንን ይቀበልልን። እግዚአብሔርን አመስግኑ ቸር ነውና፣ ምሕረቱ ለዘላለም ነውና፣ መላእክትን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና፣ ጌቶችን ጌታ አመስግኑ፣ ምሕረቱ ለዘላለም ነውና፣ ብቻውን ታላላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና፣ ሰማያትን በብልሃት የሠራ ምሕረቱ ለዘላለም ነውና፣ ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና፣ ብቻውን ታላላቅ ብርሃናትን የሠራ ምሕረቱ ለዘላለም ነውና፣ ቀንን ያስገዛ ምሕረቱ ለዘላለም ነውና፣ ጨረቃና ለከዋክብትም ሌሊትን ያስገዛላቸው ምሕረቱ ለዘላለም ነውና፣ ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና፣ እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና፣ ጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና፣ ኤርትራን ባህር በየክፍሉ የከፈለ ምሕረቱ ለዘላለም ነውና፣ እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና፣ አሮንና ሰራዊቱን በኤርትራ ባህር የጣለ ምሕረቱ ለዘላለም ነውና፣ በምድረ በዳ የመራ ምሕረቱ ለዘላለም ነውና፣ ታላቅ ነገሥታትን የመታ ምሕረቱ ለዘላለም ነውና፣ ሰዎችንም ነገሥታት የገደለ ምሕረቱ ለዘላለም ነውና፣ የአሞራውያንን ንጉሥ ሴዌን ምሕረቱ ለዘላለም ነውና፣ የባሳን ንጉሥ አግ ምሕረቱ ለዘላለም ነውና፣ ምድራቸውን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና፣ ለባሪያው ለእስራኤል ምሕረቱ ለዘላለም ነውና፣ በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና፣ ጠላቶቻችንም እጅ አድኖናልና ምሕረቱ ለዘላለም ነውና፣ የሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና፣ ሰማይን አምላክ አመስግኑ። ምሕረቱ ለዘላለም ነውና፣ አቤቱ ምሕረትህ ትናንትም ያለ ዛሬም ያለ ወደፊት የሚኖር መሐሪ ቅርብ ባይ ሰው ሁሉ ወዳጅ የሆንክ አምላካችን እግዚአብሔር ሆይ በዚህ ሰዓት የተጨነቁት ሁሉ እንድታረጋጋልን ቅዱስ ፈቃድ ይሆንልን። ሀገራችንን በጽኑ ሰላም ጠብቅልን። ሕፃናትን በአእምሮ መንፈስ ቅዱስ አሳድግልን። አምላካችን ሆይ በስደትና በምርኮ መሪድ በሆነ አገዛዝ ስር ያሉትን ሁሉ አስብልን። እኛ ከማናውቀው አንተ ከምታውቀው መከራ ሥጋ መከራ ነፍስ ሁላችንን ጠብቀን። ኃይለ አጋንንትን ጣልልን። መንፈስ ቅዱስን አቅርብልን። የቸርነትን ስራ እንድትሰራልን ፊትህን ወደ እኛ እንድትመልስልን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደማያልቀው ምሕረትህና ቸርነትህ አባትነትህን አምነን እንማጸናለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ምስጋና ይሁን ሰላም ለሚሆን አብ ወወልድ ወመንፈስ ቅዱስ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔንም የሕዝብንም ኃጢአት ይቅር በል። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀ እንዲያደርገን እግዚኦ መሐረነ ክርስቶስን በል 12 ጊዜ እንደዚሁ ሁሉ ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ይምረን ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ እግዝእትነ ማርያም መሐረነ ክርስቶስ ስናውቅ በድፍረት ሳናውቅ በስተት በመዓልት ሆነ በሌሊት መንፈስ ቅዱስ የሚያውቀውን ሰይጣን ያሸመቀውን የማይሰራ ኃጢአት እግዚአብሔር ይፍታ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን፣ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ሁላችሁም በእግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? የምስጋና ባለቤት ቅዱስ አምላካችን እግዚአብሔር ስለማይነገረው በጎ ስጦታዎች ሁሉ ስሙ ለዘላለም የከበረና የተመሰገነ ይሁን። በጋራ እግዚአብሔር እናመሰግናለን። እግዚአብሔር ሁላችን ጋር ይሁን። ፍቅር ላዚም ፍቅር ለጌታዬ በደሜ ገዛኝ ባለውለታዬ በቃል ጎዳና እንዳልጓዝ ፍቅር ላዚም ፍቅር ለጌታዬ በደሜ ገዛኝ ባለውለታዬ በቃል ጎዳና እንዳልጓዝ በቀናው መንፈስ በልቤ ትከሻ በቀር ተሸክሜ ወንድሜ ባንተ ፊት መቆሜ አልጋስኝ በሰዎች እይታ ጉዴ ስለጠፋ እስራቴ ፈታ
Thank you.
ለወንድማችን ለዘማሪ ጸጋዬ አስፋ በዝማሬ መላእክትን ያሰማልን። መካከላችን መምህራችን ቀሲስ ክፍሌ ቦካሉ ይገኛሉ። ያው የዛሬው ትምህርት በደንብ ተከታተሉና በአንድ ጊዜ እንጠቀምበታለን። እግዚአብሔር በሰላም ያቆየን። ትምህርታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ 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 ተብለህ የምትመሰገን የአባቶቻችን የቅዱሳን አምላክ እግዚአብሔር ሆይ በምሕረትህ በቸርነትና በይቅርታ ብዛት ሁላችንን ጠብቀህ በዚህ ቦታ ላይ ስምህን ልንጠራ ስለፈቀድክልን እናመሰግንሃለን። ቀሪውን ጊዜ ሁሉ አንተ የምትከብርበት ልቦናችን በአንተ የሚታነጽበት እንዲሆንልን ቅዱስ ፈቃድ ይሆንልን። የተከበራችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በየማዕረጋችሁ ሕያው በሆነ በክርስቶስ ሰላምታ እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ልዑል አምላክ ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። በስውር የሚያይ አባትህ በግልጥ ይከፍልሃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 6 በስውር የሚያይ አባትህ በግልጽ ይከፍልሃል። ይህንን ቃል የማቴዎስ ወንጌል ምዕራፍ 6 ላይ የምናገኘው ሲሆን ይህንን ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰዎች ወደ እርሱ እንዴት መጸለይ እንዳለባቸው በተናገረበት ክፍል ላይ ነው። ስትጸልዩ እንደ ግብዞች አትሆኑ ብሎ ነው የሚጀምረው። ስትጸልዩ እንደምን አትሆኑ? እንደ ግብዞች አይሆኑ። ስለ ጸሎት ምንነትና አስፈላጊነትና ጥቅም ለእናንተ አይነገርም። ምክንያቱም ሕይወቱን እየኖራችሁት ጸሎቱን እየጸለያችሁት ስለሆነ የጸሎትን አስፈላጊነት አውቃችሁ ተረድታችሁ መጸለይ ባለባችሁ ጊዜ ለጸሎት ጊዜ የሰጣችሁ ስለሆነ በአጠቃላይ ግን ጸሎት ሰው ከእግዚአብሔር ጋር የሚገናኝበት መስመር ድልድይ ነው። ሰው ከእግዚአብሔር ጋር የሚገናኝበትን መስመር ሰው ከእግዚአብሔር ጋር የሚገናኝበትን ጸሎት እንደ አሕዛብ ግን ማድረግ አይገባም። አሕዛብ ማለት ሕግ የለሾች፣ ስርዓት የለሾች፣ ከስርዓትም ከሕግም አልባነት ባለፈ አስመሳዮች ናቸው። ብዙ ጊዜያቸውን የሚያጠፉት ስለ ውጫዊ ገጽታቸው፣ ስለ ውጫዊ ውበታቸው፣ ስላለባበሳቸው፣ ስላመጋገባቸው ብዙ ጊዜ የሚያጠፉት ሰውን ስለማስደሰት ነው። እግዚአብሔርን ለማስደሰት ለሰከንድም ጊዜ የላቸው። ብዙ ጊዜ አሕዛብ ባካሄዳቸው፣ ባነጋገራቸው፣ በድርጊታቸው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሲነቀፉ እናያለን። ከዚህ መካከል የማርቆስ ወንጌል ምዕራፍ 6 ላይ እንዲህ ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ገስጿቸዋል። ምክንያቱም እነርሱ ስለ እጅ መታጠብ ያወራል። የማርቆስ ወንጌል ምዕራፍ 7 ቁጥር 6 ነው ያሉት። እነርሱ ብዙ ጊዜ ውጫዊ ስለሆነው ነገር ይጨነቃሉ። መሰረታዊና ወሳኝ ስለሆነ ጉዳይ ግዴለሾችና እንዲያውም ወንጀል ፈጻሚዎች ናቸው እና ሲታጠቡም ሲወጡም ሲገቡም ዕቃም ሲነኩ እጃቸውን ይታጠባሉ። ንጽህናን ቅድስናን በዚህ ለማምጣት ማለት በነገሮች ላይ ሁሉ ይታጠባሉ እና ይህ ነገር ባልከፋ ነበር። ግን ወደ ጌታ ዘንድ ቀርበው በልባቸው ውስጥ ክፋትና ጥላቻ መርዝ ይዘው ሳለ ጌታ ሆይ
ስለምንድን ነው ያንተ ደቀ መዛሙርት እጃቸውን ሳይታጠቡ የሚበሉት ብለው ሊነቅፉት መጡ። እርሱ ግን እንዲህ አላቸው፣ ኢሳይያስ ስለእናንተ ስለ ግብዞች አለ። ስለእናንተ ስለምኖች ስለ ግብዞች ይህ ሕዝብ በከንፈሩ ያከብረኛል፣ በልቡ ግን ከኔ ይራቅ፣ በጣም ይራቅ ነው። የሰውን ስርዓት የሆነ ትምህርት እያስተማራችሁ በከንቱ ያመልኩኛል። ማንን ያለው? በከንቱ ያመልኩኛል። ፈሪሳውያን ነው። ኢሳይያስ ስለእናንተ ቀድሞ ተናገረ። በአንደበታቸው ጌታ ሆይ ጌታ ሆይ ይሉኛል፣ ልባቸው ግን ከኔ የራቀ ነው፣ በከንቱ ያመልኩኛል። ስለዚህ እንግዳ በሆነ በሰው ሰውኛ ስርዓት ላይ ተመርተው እኔን የሰው ስርዓትም እያስተማሩ ሊያመልኩኛል፣ ልባቸው ግን ከኔ የራቀ ነዋል። ለእግዚአብሔር ልንሰጠው የሚገባው ከአንደበታችን መስዋዕት በዋናነት የልቦና መስዋዕት ነው። ልንጸልይ የሚገባው ከአንደበቶቻችን የሰመረ ቃላት ይልቅ ልባችንን ከእግዚአብሔር ጋር ለማገናኘት የልቦናችንን በር መክፈት ነው። ስለዚህ ስለ እናንተ የተናገረው ስለ ግብዞች የተናገረው ይሄንን ነው አለና የሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ደግሞ እንዲህ አላቸው። የሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ አሁንም በግብዝነት ምሳሌ የሚሆኑትን ሁልጊዜም የግብዝነት ስራ መኖሪያቸው ያደረጉትን ፈሪሳውያንን ሲገስጻቸው እንዲህ አለ። ሉቃስ ምዕራፍ 12 ከቁጥር 15 ላይ እነርሱም ቀረቡና ጥያቄ ያቀረቡለት፣ ምሳሌም ነገራቸው እንዲህ ሲል፣ አንድ ባለጸጋ ሰው እርሻ እጅግም ነበረው። በዚህ ወንጌል ላይ ሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ግብዝነታቸውን ማውቆ የግብር መገበር ይገባል ወይ? ለቄሳር ግብር መገበር ያስፈልጋል ወይ ብለው ጥያቄ ያቀረቡለት። እርሱም ግብዝነታቸውን ተረዳና ስለምን ትፈታተኑኛላችሁ? የያዛችሁት ሳንቲም ምስሉስ ጽሑፉስ የማንን ይመስላል? ምስሉም ጽሑፉም የቄሳርን ነው ብለው መለሱለት። እርሱም የቄሳርን ለቄሳር ነው፣ የእግዚአብሔርን ለእግዚአብሔር ብሎ መለሰላቸው ይላል። ልብ በሉ። አሁንም ቢሆን ክርስቶስን እየተፈታተኑ ያሉት ፈሪሳውያን ናቸው። አሁንም ቢሆን ግብዞቹ ናቸው። ስለዚህ ለደቀ መዛሙርቱ የሉቃስ ወንጌል ምዕራፍ 12 ቁጥር 1 ላይ ደግሞ እንዲህ አለ። በዚያን ጊዜ የሕዝቡ አእላፍ እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲህ ሲል ጀመረ፣ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ደግሞ ግብዝነት ነው አለ። አስቀድማችሁ ከምን ተጠበቁ? ከፈሪሳውያን እርሾ ተጠበቁ። ከፈሪሳውያን እርሾ ተጠበቁ የምላችሁ ደግሞ እሱም ግብዝነት ነው። ለሰው ይምሰል የሚሆን ነገር፣ ለሰው ይምሰል ለይሉኝታ የምታደርጉት ነገር አለና፣ ነገር ግን የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩትን ሁሉ በብርሃን ይሰማል፣ በእልፍኝ ውስጥ በጆሮ የምትናገሩት ሁሉ በሰገነት ላይ ይሰበካል። ለእናንተ ለወዳጆች እላችኋለሁ፣ ስጋችሁን የሚገድሉትን ግን እንዳትፈሩ፣ ነገር ግን ስጋችሁን ከገደለ በኋላ ነፍስንም በገሃነመ እሳት አንድ አድርጎ ሊቀጣ የሚችለውን እርሱን ግን ፍሩ አለ። ይህን ሁሉ እያስጠነቀቀ ይህን ሁሉ መፍራት ያለባቸው መፍራት የሌለባቸውን ሲነግር ለደቀ መዛሙርቱ ዋናው ቁስል ዋናው በሽታ ግን ግብዝነት ስለሆነ ስትጸልዩም እነሱ እንደሚያደርጉት እንዳታደርጉ። እነሱ ዋጋቸውን ተቀብለዋል። ምክንያቱም እነሱ እንዴት ያደርጋሉ? እንደ ሜክሲኮ በመሰለ እንደ መርካቶ በመሰለ እንደ መገናኛ በመሰለ ሰው በሚተረማመስበት ስፍራ ላይ ትልቅ የጸሎት መጽሐፍ ዘርግተው እያነበንባሉ፣ ይደግማሉ። ነገር ግን ያንን ካደረጉ በኋላ በአካባቢያቸው የሚያልፈው ሰው ሁሉ እነዚህ ሰዎች ስለኛ የሚጸልዩ ናቸው በማለት የሳንቲም ድቃቂ የልብስ ላቂ ይጥልላቸዋል። ያንን ሰብስበው እንደገና መሸታ ቤት ይገባሉ። ማምሻውን ደግሞ ገበያተኛው ሲመለስ እዚያችሁ ቦታ በዚያው ሰዓት ላይ ቆሞ ይገኛሉ። አሁንም ሰው ጠዋት ስናያቸው ቀያዮች ነበሩ፣ ማታ ስናገኛቸው ተቋቁረዋል። ጠዋት ስናያቸው ብርቱዎች ነበሩ፣ አሁን ግን ከጸሎት ብዛት ሰውነታቸው ዝሏል በማለት ያለውን ነገር ሁሉ ይጥልላቸዋል። እውነት እውነት እላችኋለሁ እነሱ ዋጋቸውን ተቀብለዋል። እናንተ ግን ስትጸልዩ አስቀድማችሁ እልፍኛችሁን ዝጉ። እልፍኝ የጸሎት ስፍራችሁን ዝጉ። እልፍኝ የልቦናችሁን በር ዝጉ። ሐሜት የሚመላለስበትን የልቦና በር፣
ቂመኝነት የሚወጣበት የሚገባበትን የልቦና በር፣ ዘረኝነት የሚመላለስበትን የልቦና በር፣ ጥላቻ፣ ክፋት፣ ዝሙት፣ ርኩሰት፣ ጣዖትን ማምለክ የሚመላለስበትን የልቦና በራችሁን አስቀድማችሁ ምን በሉ አለ? ዝጉ አለ። ከዚያ በኋላ ጸልዩ፣ ከዚያ በኋላ እግዚኦ በሉ፣ ከዚያ በኋላ አቤቱ በሉ። እውነት ነው። ጸሎታችን፣ ልመናችን በእግዚአብሔር ፊት ተቀባይነት ሊሆን የሚችለው ያለ ግብዝነት ሲሆን ነው። ቅዱስ ጳውሎስ ለሮም ሰዎች በጻፈው መልእክቱ ሮሜ ምዕራፍ 12 ቁጥር 15 ላይ እንዲህ አለ፣ ፍቅራችሁ ያለ ግብዝነት ይሆናል። ፍቅራችሁ ያለ ምንነት ይሁን? ያለ ግብዝነት ይሁን። እንደዚሁ አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ለእውነት እየታዘዛችሁ ግብዝነት ለሌለው ለወንድማማቾች መዋደድ ነፍሳችሁን አጽንታችሁ ስጡ። ለእውነት ምን እያላችሁ? እየታዘዛችሁ። ፍቅራችሁ ግብዝነት የሌለው የእውነት ለሆነው አሳልፋችሁ ስጡ። እንግዲህ በዚህ ትምህርታችን ላይ የመጀመሪያ ጸሎት ነው የምናየው። ቀጥለን ግብዝነትን እያየን ያለው። ሌላው እዚሁ ላይ ያለው በስውር የሚያየው አምላክ በግልጽ ይከፍላችኋል። የእግዚአብሔርን እይታ እንመልከት። የእግዚአብሔር እይታ ፊቱ በዚህ ነው፣ ኋላው በዚህ ነው፣ ግራው በዚህ ነው፣ ቀኙ በዚህ ነው የማይባል ምሉ በኩል ላይ የሆነ አምላክ ነው። በሁሉ ቦታ ያለ አምላክ ነው። እግዚአብሔር ያያል። እግዚአብሔር ስለማያቱ መዝሙር 94 ቁጥር 9 ላይ ጆሮን የተከለ አይሰማምን? ዓይንንስ የሰራ አያይምን ይላል። መዝሙር 94 ቁጥር 9 ጆሮ የሚሰማ ጆሮ ሰጥቶን በሱ እየተጠቀምን እየሰማን እየተገለገልንበት ነው አይደለም? ይህን ጆሮ የፈጠረ አምላክ የሰዎችን ጸሎት አይሰማም ወይ? ዓይን ኖሮን በመነጽር በሕክምና እየታገዝን እየተንከባከሩ ነው ያለ አካል አይደለም? ይህን የፈጠረ እሱ አይደለምን? ዓይን የሰጠ አምላክ አያይም ወይ? ደግሞ ምን ያለ ምሳሌ ምዕራፍ 20 ቁጥር 12 ላይ የሚሰማ ጆሮን የሚያይን ሁለቱንም እግዚአብሔር ፈጠራቸዋል። የሚሰማ ጆሮንም የሚያይንም ሁለቱንም ማን ፈጠራቸው? እግዚአብሔር ፈጠራቸዋል። መጽሐፈ ምሳሌ ምዕራፍ 20 ቁጥር 12 ላይ ነው ይሄንን የጠቀስኩላችሁ። እንግዲህ እግዚአብሔር እንዲህ የሚያይ ከሆነ ቅድም በጸለይነው ጸሎት ላይ ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን፣ ሰማይና ምድርን የፈጠረ ብለን የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በኢየሱስ ክርስቶስ እናምናለን። ምንን በፈጠረ? የሚታየውንም የማይታየውን። የሰው ዓይን ውስንነት አለው። የሰው ዓይን የፊቱን ያህል ከኋላ ማየት አይችልም። የሰው ዓይን ከግራም ከቀኝም ሊያይ ይችላል። አርቆ ግን በኪሎ ሜትር ርቀት ላይ ያለውን ግን በሌላ መሳሪያ ካልተገዘ በስተቀር ማየት አይችልም አይደለም። ስለዚህ የሰው እይታና የእግዚአብሔር እይታ ፈጽሞ የተለያየ። ሰው እንደሚያይ እግዚአብሔር አያይም ይላል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ቁጥር 7 ላይ ሰው እንደሚያይ እግዚአብሔር አያይም። የሰው ያህል እግዚአብሔር አያይም ለማለት አይደለም። ይህን የተናገረበት ለምንድን ነው? ሰው እንደሚያይ እግዚአብሔር አያይም ያለው ይህንን እስራኤልን የሚያስተዳድር ንጉሥ ተፈለገ እና ነቢዩ ሳሙኤል እስራኤልን ፍርድ ሳያጓድል ድሃ ሳይበድል የእግዚአብሔር ክብር የሚገለጽበትን ሰው ትመርጥ ዘንድ ወደ እሴይ ቤት ሂድ ተባለ። ወደ እሴይ ቤት ሲሄድ ለእሴይ ይህንን ጥሪና እድል እንደመጣለት ነቢዩ ነገረው። እሴይም ደስ አለውና ከልጆቹ መካከል ካባ ቢደርብ ያምርበታል፣ ዘውድ ቢጭን ይስማማዋል ያለውን ቁመቱ ዘለግ ያለውን መልኩ፣ ውበቱ፣ ደምግባቱ፣ አንደበቱ የተስተካከለ የተባለውን ኤልያብን መረጠና አመጣ። በዚህ ጊዜ ኤልያስ በነቢዩ ሳሙኤል አማካኝነት እግዚአብሔር እንዲህ አለ፣ ሰው እንደሚያይ እግዚአብሔር አያይምና ፊቱን፣ ቁመቱን፣ ዘለግታውን አንተ የመረጥከውን እኔ ናኩታል። አንተ የምታየው ቁመቱን ያየኸው፣ አንተ ያየኸው ፊቱን ነው። አንተ ያየኸው አንደበቱን ነው። አንተ ያየኸው ልብሱን ነው። አንተ ያየኸው ሰውነቱን ነው። እኔ ግን የማየው ልብን ነው የማየው አለ። ምን ነው የማየው? አንተ ውጫዊውን አይተሃል፣ እኔ ውስጣዊውን አይቻልም። አንተ ጊዜውን አይተሃል፣ እኔ ነገውን ጭምር አይቻልም። አንተ ያሁኑን አይተሃል፣ እኔ ትናንቱን ጨምሮ አውቃለሁ። ስለዚህ ሰው እንደሚያይ አይደለም እግዚአብሔር የሚያየውና አንተ የመረጥከውን አንተ ያቀረብከውን ናኩት አለ። ወዲያው እሴይ ወደ ቤቱ ሄደ። ኤልያብን መለሰ።
ከልጆቹ መካከል ሌላ ልጅ የለህም ሲባል አንድ አለ፣ እሱ ግን ደካማ ነገር ነው፣ እረኛ ነው፣ እረኝነት ነው ያለው አለ። እሱም ቅዱስ ዳዊት ነበር። ዳዊት መጣ። በእግዚአብሔር እይታ ውስጥ ዳዊት ጉልህ ነበረ፣ ምርጥ ነበረ፣ መረጠው። ወዲያው እሱ ሲመጣ ግን ቅዱሱ ቅባት ፈላ፣ እጁንም ጭኖበት ሾመው፣ ሴመው። ማንን? ዳዊትን። በማን እይታ? በእግዚአብሔር እይታ። ስለዚህ በስውር የምናደርገውን ነገር ሁሉ እግዚአብሔር በምን ያህል? በግልጽ ያህል፣ በግልጽም ይከፍላል። ስለ መክፈሉም የምንመለከተው ይሆናል። እዚህ ላይ ልብ በሉ። ዳዊትን ብቻ አንስተን አንቆምም። ከመጀመሪያ ሰው በሌለበት ዘመን ላይ ኦሪት ዘፍጥረት ምዕራፍ 4 ላይ አዳምና ሔዋን አቤልና ቃየል የሚባሉ ልጆች ነበሯቸው። የአቤል መንትያ መልከ መልካም የነበረች ማን ነበረች? ሎድ ነበረች። የቃየል መንትያ መልከ ጥፉ የምትባል አቅሊማ ነበረች። ዘርን ለማራራቅ ብሎ የአቤልን ለቃየል የቃየልን ለአቤል መንትያዎቹን አጋባ እና በዚያ ሰዓት ላይ እግዚአብሔር መስዋዕት ፈለገ። እግዚአብሔር አያይም ብሎ አስቦ እንክርዳዱን መርጦ አቀረበ። ማን? ቃየል። አቤል ደግሞ እግዚአብሔር ንጹሕ አምላክ ነው፣ ቅዱስ አምላክ ነው ብሎ ቀንዱ ያልከረከረው፣ ጥፍሮ ያልዘረዘረው፣ ፀጉሩ ያላረረው በፍቅርና ንጹሕ የተወደደ መስዋዕት አድርጎ ነጭ በግ አቀረበ። እግዚአብሔር መጀመሪያ ወደ አቤል ከዛ ወደ መስዋዕቱ ተመለከተ ይላል። ወደ ልቡ አየ፣ ውስጣዊ የሆነውን ሀሳቡን ሚዛኑን አየ፣ እንደገና ያቀረበውን መስዋዕት ተቀበለ። ስለዚህ ሰዓት ከሰማይ ወርዶ የአቤልን መስዋዕት ተቀበለ። የቃየልን ግን አሞራ በተነ። አሁን ቃየል ክፋት በልቡ ነገሰ። ቀድሞ አዳም ቢያዳላ የኔን እህት ወስዶ ቆንጆዋን መልከ ጥፉን የዛን አምጥቶ ለእኔ የሰጠ በኔ ነው መድሎ የተፈጸመብኝ። እግዚአብሔር ቢያደላ ደግሞ በኔ ነው። ምክንያቱም የኔን መስዋዕት በአሞራ አስበትኖ የእሱን መስዋዕት ተቀብሏልና ወንድሙን ሊገድል ፈለገ ይላል። ስለዚህ ወንድሙን ወጥቶ ምን አለው? ገደለው። ወንድሙን ሲገድለው ሽማግሌ እማኝ ምንም አልነበረም አይደለም። እና ግን እግዚአብሔር ያያል አይሁን አየ። ስላየ እግዚአብሔር የተመለከተ እግዚአብሔር ግን ምን አለው? ቃየል ቃየል ወንድም አቤል ወዴት አለ? እኔ አቤል ጠባቂ ሆነኝን ሲለው በውኑ የወንድምህ የአቤል ደም በእኔ ዘንድ ምን ይላል አለ? ይጮሃል። ሰው የማያው ምስክር የሌለበት ማስረጃ በሌለበት የሆነውን ሁሉ ማናየ? እግዚአብሔር አይቶ ደግሞ በግልጽ ከፈለው። ምን አለ? በምድር ላይ ተቀዛዥ ትሆናለህ። ተቅበዝባዥ የከፋን ኃጢአትህ ታሳድድሃለች ነው። እናም እግዚአብሔር በስውር ያየ የሚደረገውን በግልጽ ይከፍላል። አንደኛ ነገሥት ምዕራፍ 20 ቁጥር 17 ላይ አንድ ታሪክ እናያለን። ይሄ ደግሞ ናቡቴ ነው። ናቡቴ አክዓብ በሚኖርበት ዘመን የኖረ ነው። ንጉሱ አክዓብ የናቡቴን እርሻ ጠየቀ። ናቡቴ ግን ሌላ ጉዳይ አይደለም፣ ርስት ነው፣ የአባቶችን ርስት አልለቅም፣ ሌላ ነገር ጠይቀኝ፣ ይህንን ግን አላደርግም፣ ንጉሥ ነህ አከብርሃለሁ፣ በዚህ ነገር ግን አልታዘዝህም አለ። የማንደራደርባቸው ጉዳዮች አሉ። አንዱ የሃይማኖት ጉዳይ፣ ከማንም ጋር የማንደራደርበት፣ የማንስማማ፣ የማንግባባበት፣ መስማማት በሚያስችሉ መግባባት በሚያስችሉ እንግባባለን። ሃይማኖትን በመቀየር ጉዳይ ግን ቅድም እንዳለው ስጋችሁን የሚገሉትን እንዳትፈሩ፣ ነፍስንም ስጋንም በገሃነም አንድ አድርጎ መቅጣት የሚቻለው እርሱ ግን ፍሩ ነው የተባለ። ስለዚህ አልደራደርም በርስቴ አለ። ይህንን ሲለው ተስፋ ቆረጠና ወደ ቤቱ ገባ። አክዓብ ሰዓታችሁን ለመጠቀም ብዬ ነው። አክዓብ ቤት ገብቶ ግን መልኩ ጠቁሯል፣ አዝኗል፣ ተበሳጭቷል፣ ተቆጭቷል። ኤልዛቤል ምን ሆነሃል አለችው። ምን ይገርምሻል? የሆነብኝ ነገር ሁሉ ይሄ ነው ብሎ ነገራል። ታዲያ ለዚህ ቀላል ነገር ታዝናለህ? እና ችግር የለም አለች። ምን ልታረጊ ነው? ግዴ ለማህተብን አምጣ። ማህተቡን ተቀበለች፣ ጽሕፈቱን ጻፈች፣ ለሀገር ሽማግሌዎች ደብዳቤ ጻፈች። ምን ብላ? በአደባባይ ተሰብሰቡ፣ ፍርድም ትሰጣላችሁ። ንጉሱ ተዘልፏል፣ ንጉሱ ተዘልፏል፣ ንጉሱ ተዋርዷል፣ ፈጣሪም ተንቋል። ምንድነው? ማን ይሄን ሁሉ ያደርገው? ናቡቴ ነው። ናቡቴ ተጠራ። ምንድነው ጉዳዩ? በምትኩ ሌላ ቦታ የወይን ቦታ ልስጥህም ብለው እምቢ አለኝ። በዋጋ ሽጥልኝም ብለው እምቢ አለኝ። ቀይረኝም በሌላ ብለው እምቢ አለኝ። ስለዚህ ርስቴን አልለቅም ብሎ አለኝ። ይሄ ነው ጥፋቷ። ናቡቴ ምንም ነገር ስለሌለበት የሐሰት ምስክሮችን ሰበሰበችና እንዲህ አድርጓል ብላ ወነጀለች። ፈርሙ፣ አጽድቁ፣ አጸደቁ። ከዚያ በኋላ ፍርዱ ምን ሆነ? ናቡቴን ሰው ሳያይ ከከተማ አደባባይ አውጥታችሁ ግደሉት የሚል ነበር።
ናቡቴን ከከተማ አውጥተው በድንጋይ ቀጥቅጠው ደሙን አፍሰው አጥንቱን ከስክሰው ስጋውን ቆርሰው ገደሉት። የናቡቴን መሞት የድሃውን ጩኸት የሚመለከት እግዚአብሔር ግን ቀጥታ ነቢዩ ኤልያስን ላከ ወደ አክዓብ ቤት። አክዓብን እንዲህ ብለህ ንገረው አለው። ሂድ እንዲህ ብለህ ንገረው። ምን ልበለው ጌታዬ? ገድለህ ወረስከውን? በል የናቡቴን ደም ውሾች እንደላሱት ያንተንም ደም ውሾች ይልሱታል። በገዛ ማሳህ ላይ፣ በገዛ ስፍራ ላይ፣ በገዛ አገር ላይ ያንተም የሚስት ኤልዛቤልንም ደም ውሾች ይልሱታል። እግዚአብሔር የናቡቴን ደም ተበቀለ። አክዓብ በማይሞት አሟሟት አይሆኑ አኳኋን ሆኖ ደሙን ውሾች እንዲልሱት ሆኖ ሞተ። እግዚአብሔር ያለ ወገኖች እያያለ ይህን የሚያደርገው እግዚአብሔር ጠላቶቻችን በእኛ ላይ ሲነሱ ብቻ አይደለም። እግዚአብሔር እኛም የምንሰራውን ግፍና በደል ያለ እግዚአብሔር እኛ እያደረግን ያለውን ነገር ተመልከቱ። እስኪ ልብ ብላችሁ ተመልከቱ። የሆነ ሰው ተናገረ ብለን የሆኑ ሰዎች እንዲህ ሆነዋል፣ ሃይማኖታቸው አለቀዋል ብለን ቃል እግዚአብሔር የተጻፈበትን መጽሐፍ ስዕላቱን ሳይቀር ሲዲውን ሳይቀር ሳስናነድ አልነበረም? ስናቃጥል አልነበረም? እንዲህ ብሏል፣ አነጋገሩ አላማረኝም፣ መልኩ አልተመቸኝም ብለን ቆባቸውን እያስወለቅን በድንጋይ አባቶችን ስንቀጠቅጥ አልነበረም? ደግሞስ በሰው ሕይወት ውስጥ ጣልቃ በመግባት በስንት ተማሪዎች ከትምህርት ገበታቸው፣ ስንቶች ከትዳር ሕይወታቸው፣ ስንቶች ከንግድ መሰረታቸው ላይ እንዲወጡ በስርማሽነት፣ በቅጠል በጣሽነት፣ በጥንቆላ፣ በሟርት የስንቱን ሕይወት አደናቅፈናል። እግዚአብሔር ይህንን አይመለከትም እንዴ? ብዙ ይመለከታል። ተዉት እናንተ፣ የሩቁን ተዉት። ቅርብ ጊዜ ውስጥ እየወረ ያለ አሁን ታህሳስ ቁልቢ ነበር እኔ ያነገስኩ። የቁልቢው አስተዳዳሪ አዲስ አስተዳዳሪ ናቸው። ገቡ፣ ቅዳሴውን መሩ፣ ፓትርያርኩ አሉ። ቅዳሴ ሲወጡ ሞቱ። ለዚህ ተጠያቂ ማን ነው የሚሆነው? ይህ ወንጀል ማን ነው የሚሆነው? ማን ነው? ምንድነው ሊሆን የሚችለው? በእኛ ቤት ውስጥ ያለው ጉድ በደል፣ ስንት በደል አለ። እና እግዚአብሔር ደግሞ እኛን ሊያጠፋ ሲፈልግ አሕዛብን ያስነሳል። ቤተክርስቲያን የሚያቃጥሉ፣ ክርስቲያን የሚያርዱ፣ ቄስ፣ መነኩሴ፣ ጳጳስ፣ ዲያቆን፣ ሰባኪ ምንም ጉዳያቸው ያልሆነ የገለበጡ የሚገርፉ ሰዎችን ያስነሳል። ይሄን ነው እግዚአብሔር ሲያደርግ የነበረው። ስለዚህ ይህን ቁጣውን በትዕግስቱ መዓቱን በምሕረቱ እንዲለውጥልን የእኛ ድርሻ በስውር የሚደረገውን የሚያውቀውን አምላክ፣ በግልጽ የሚከፍለውን አምላክ የተበደሉትን እንዲክሳቸው፣ የወደቁትን እንዲያነሳቸው፣ ፍትህ የተጓደለባቸው፣ ፍርድ የተጣመመባቸው መንፈሳቸውን ጠግኖ እግዚአብሔር በዚች ጊዜያዊ በሆነችው ምድር ላይ እንዲክሳቸው የእግዚአብሔር ቅዱስ ፈቃድ ይሆነልን። የሞቱትን ጭምር ነፍስ ይማርልን። እኛን ብቻ ክፉዎችን ብቻ አይደለም እኛንም እንደሚቀጣ ቅድም በእይታው መጥቶ ከወንድሞቹ መካከል የሾመው ዳዊትን ሲቆጣው እንመለከታለን። ሁለተኛ ሳሙኤል ካለ ምዕራፍ 12 ከቁጥር 12 ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 12 ዳዊት ይህን ሁሉ አድርጎ እግዚአብሔር ከመረጠው ከሾመው በኋላ ላይ ሲበላ ሲጠጣ ምቾት ሲበዛ ኃጢአት አበዛ። ይኸውም የማይገባ የራሱ ያልሆነችውን የኦሪዮንን ሚስት ተመኘ። የኦሪዮንን ሚስት መመኘት ብቻ አይደለም፣ የኦሪዮንን ሚስት ለማግኘት ሲል ኦሪዮንን በግፍ አስገደለ፣ ደሙን አፈሰሰ። አርጓል አላረገም? ቅዱስ ዳዊት አርጓል። እግዚአብሔር የንጹሖች የድሆች ደም እንዲፈስ አይፈቅድም። እግዚአብሔር ከነገስታት ጋር ብቻ የሚቆም አምላክ አይደለም። እግዚአብሔር ታች ካሉትም ሰዎች ጋር የሚቆም በማይገባ ሁኔታ የሆነውን ቅዱስ ዳዊትን ይገስጸው ዘንድ ነቢዩ ናታን ላከና ብዙውን ከነገረው በኋላ መጽሐፈ ቀዳማዊ መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 12 ላይ ያልኳችሁ ላይ እንዲህ ሲል መነገረው፣ አንተ ይህንን በስውር አድርገኸዋል፣ እኔ ግን ይህንን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ። አንተ በምን አድርገዋል? በስውር። አንተ በስውር ተደብቀ ዘሙታል፣ በስውር ነፍስ ገላል። እኔ ግን በእስራኤል ፊት ሁሉ በፀሐይ ፊት እናደርግብሃለሁ። ዳዊት ግን ማቅ ለበሰ፣ ትቢያ ነሰነሰ፣ በእግዚአብሔር ፊት ፍግም ብሎ አለቀሰ። ቁጣውን በትዕግስቱ መዓቱን በምሕረቱ ለወጠ። ይህ ትምህርት ስላለ ነው። እግዚአብሔር ባይቆጣንማ ኖሮ ለአሕዛብ አሳልፎ አይሰጠንም። እግዚአብሔር ባይቆጣንማ ኖሮ የመምለኪያ ስፍራው ቅድስናው ስፍራ በእሳት አይጋይም። ስለዚህ ቁጣውን በትዕግስቱ መዓቱን በምሕረቱ ለዳዊት እንደመለሰ እኛም እንዲመልስልን ነገር እንዲቀይርልን
ክፉ ባየንባቸው ዘመኖች ፈንታ መልካም የምናይባቸውን ነገሮች እንዲያቀርብልን እግዚኦ ማለት ተገቢ ነው። የሚያጽናናንም እግዚአብሔር መጮህ ወደ ነገስታት ወደ መሪዎች አይደለም መጮህ አሁን ለጉዳዮቹ መንግስት የለም መንግስት አይደለም ለሰማያዊ መንግስት መጮህ የሚያወጣው ሰማያዊ ለሆነው መንግስት ስንጮህ ደግሞ እርሱ እንደሚያጽናናን እንዲህ ተብሎ ተጽፏል። ኢሳይያስ ምዕራፍ 51 ቁጥር 12 ላይ የማጽናናችሁ እኔ ነኝ አለ። ምን የምላችሁ? የማጽናናችሁ እኔ ነኝ። እኔ ማናችሁ ካላችሁ ደግሞ አለ የሰራዊት ጌታ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲያጽናናን ቅዱስ ፈቃድ ይሁንልን። የመጨረሻ መልእክት የሚሆነው ቅዱስ ታላቁ ዮሴፍ የተናገረው ነገር ኦሪት ዘፍጥረት ምዕራፍ 39 ቁጥር 19 ላይ በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ ነበር ያለው። እሱ በማን ፊት? የእግዚአብሔር ፊቱ ቤት ነው፣ ኋላው ቤት ነው። ሰው ባያይ እግዚአብሔር ያያል እና እኔ በእግዚአብሔር የፈርዖን ሚስት ከኔ ጋር ተኛ ስትለው ባሌ የለም ማንም የሚያየን የለም ብቻችንን ያለ ነው። በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ። ሰው ቢያይም ባያይም ጠባቂ ቢኖርም ባይኖርም ሰራዊት ቢኖርም ባይኖርም ወገን ቢኖረውም ባይኖረውም ሰውን አልገድልም በእግዚአብሔር ፊት ኃጢአትን አልሰራም ያለው እና ከሰው ይልቅ ለእግዚአብሔር ታዘን በስውር የሚያው አምላካችን በግልጽ በጎውን ነገር እንዲከፍለን የእርሱ ቅዱስ ፈቃድ ይሁንልን። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ለጸሎት እንነሳ። እናማተን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብሎ የምትመሰገን የአባቶቻችን የቅዱሳን አምላክ ሆይ ዓለምን ሁሉ የምትገዛ የአባቶቻችን የአብርሃምና የይስሐቅ የያዕቆብ የጻድቃን ልጆቻቸው ሰማይና ምድርን የፈጠርክ በቃለ ትእዛዝ ባህርን የገሰጽ ቀላዮችን የዘጋ የሚያስፈራውን የሚወስን ይኸውም በተመሰገነው ስም ነው። ኃይል ከመገለጡ የተነሳ ሁሉ የሚርድና የሚንቀጠቀጥ ለክብረ ከፍተኝነት ፍጻሜ የለውምና ገናና እግዚአብሔር አንተ ብቻ ነህ። ይቅር ባይ የሰውን ሁሉ ኃጢአት ይቅር የምትል አንተ ነህ። አቤቱ የጻድቃን አምላካቸው አንተ ነህ። ንስሐን የፈጠርክ ለጻድቅ ሰው አይደለምና አንተን ላልበደሉ ለአብርሃም ለይስሐቅ ለያዕቆብ አይደለምና የእኛን ደካሞቹን ያጣን ንስሐ ወደ ማየት ተመለስ እንጂ ቁጥሩ ከባህር አሸዋ የሚበልጥ በደልን በድለናል። ከኃጢአታችን ብዛት የተነሳ ሰውነታችንን እናሳርፋት ዘንድ በዚህም አላረፍንም። የማይጠቅመን ነገር ስናበዛ በፊት ክፉ ስራን ሰርተናል። አቤቱ አሁንም ቸርነትን እየለመን በልባችን ጉልበት እንሰግዳለን። አቤቱ ይቅር በለን፣ አቤቱ ይቅር በለን፣ አቤቱ ይቅር በለን። ለኃጢአታችን አሳልፈህ አትስጠን፣ በምድር ጥልቀት አትበቀለን። የቸርነትህን ስራ ስራልን። አምላካችን በእያንዳንዳችን ልቦና ውስጥ ያለውን በጎ መሻታችንን ፈጽምልን። ለዚህ ጉባኤ መሳካት የለፉትን የወጡት የወረዱት የደከሙትን ሁሉ ድካማቸውን ተቀብለ በብዙ በረከት መልስልን። ጽጌ ሐናን ጸዲቅ በረከት ያመጡትን ሁሉ ቤታቸውን በረድኤት በበረከት ሙላልን። አምላካችን ሆይ በዚህ ሊገኙ ወደው በተለያየ ጽኑ ሕመም ከዚህ ያልተገኙትን ሁሉ በያሉበት በየቤታቸው በየህይወታቸው ሁሉ ቸርነትን ምሕረት እንድታበዛልን አባትነትህን አምነን በልጅነታችን ተመክተን የአንተን ቸርነት የእናታችን የእመቤታችን የድንግል ማርያም አማላጅነት ይዘን ቅዱስ የሆነው ስምህ እንዲህ በማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለሚልልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት ኅብረት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን የመላእክት ጠባቂነትና ተራዳይነት ከእኛም ከሕዝበ ክርስቲያን ጋር ሁሉ ለዘላለም ጸንቶ ይኖር። የማይሰራ ኃጢአት እግዚአብሔር ይፍታ።